إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا وأشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدا عبده وصفيه وخليله صلوات الله وسلامه عليه وعلى آله وأصحابه وإخوانه ومن سار على دربه إلى يوم القيامة. أما بعد إخواني في الله، يقول المولى في كتابه الكريم: ذلك بأن الله لم يكن يغير نعمة أنعمها على قوم حتى يغيروا ما بأنفسهم. ويقول الله عز وجل: ومن كان في هذه أعمى فهو في الآخرة أعمى وأضل سبيلا. ويقول الله عز وجل: وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان ينفق كيف يشاء. والآيات في هذا الباب كثيرة والأحاديث كذلك. إخواني في الله، الله سبحانه وتعالى የሰው ልጆችን ሚመነዳቸው እንደ ስራቸው እንደ እምነታቸው ይመነዳቸዋል፣ እንደ ስራቸው ይመነዳቸዋል። الخير بالخير والشر بالشر سواء بسواء. أعني الشر، أما الخير بالخير أضعافا مضاعفة. الله سبحانه وتعالى خير يسران እንደሆነ ምንዳው እጥፍ ድርብ ነው። ሸርን የሰራን እንደሆነ ያችኑ ሸር ይጽፈብናል፣ በዛችሁ ይመነዳናል። አንዳንድ ሰዎች ይመስላቸዋል አላህ ስብሓንሁ ወተዓላ ሰዎችን በወንጀላቸው የሚይዛቸው አኼራ ላይ ብቻ ይመስላቸዋል። ስለዚህ የሚታያቸው እዚህ ሀገር ላይ ያለው መጋለጥ ብቻ ነው። እዚህ ሀገር ላይ ካልተጋለጥኩ፣ ሌብነቴ ጋድ ካልወጣ፣ አጭበርባርነቴ ካልታወቀ፣ በሰዎች ዘንድ ሁሌም እየተወደስኩ ጥሩ ነው ባለባበሴ፣ ባነጋገሬ፣ በአካሄዴ፣ ሰዎች በመጥፎ ነገር እስካላወቁኝ ድረስ የሩቁን አላህን የሚያውቀው ይሄም አማኝ ከሆነ ነው። ሞቶ በመቀስቀስ በመጠየቅ የሚያምን ከሆነ ያንን የሚያውቀው አላህ ስብሓንሁ ወተዓላ ነው። ስለዚህ ብዙም አያስጨንቀኝም። ኢነላሃ ገፉር ረሒም በሚል ያልፋል። እስቲ ሁላችንም ወደ ራሳችን መለስ እንበልና ራሳችን ላይ ያለውን በላ መዓት፣ ቤተሰቦቻችን ላይ የሚደርስብንን ችግር፣ የሚደርስባቸውን ችግር፣ ህመም ሊሆን ይችላል፣ ድግምት ሊሆን ይችላል፣ ከህመምም የጅኒ መጠናወት፣ ብዙ አይነት ችግሮች አሉ። የኑሮ ውድነት ሐላልን ሰርተህ
መታሰር ሐላል ሰርተ ሱቅህ ላይ የሌለው ግምት ይመጣብሃል። ሱቅህ ላይ 50,000 ከሆነ በ100,000 ከሆነ ሱቅህ 200,000 300,000 ይመጣብሃል። የኢዳ መብዛት፣ ከጎረቤት ጋር ያለ ጭቅጭቅ መሻክል፣ ከእናት ከአባት ጋር ያለ መግባባት፣ ከባልተቤት ጋር ያለ መግባባት፣ ከጓደኞች ጋር መጋጨት። እስቲ ሁላ እኔ ከብዙ በጥቂቱ ነው የዘረዘርኩት። አሁን ማስታወሰውን ወይም የመጣልኝን ሁላችንም ውስጣችን ላይ ባለችው ጭንብል ስንት መሻክሎችን ይዘናል። ሁሉም ያውቀዋል። አንዳንዱ ወይም የአብዛኞቹን ሐል ብናየው ተው ሆድ ፍጀው ያለውን መከራ እሱ ብቻ ያበጀው ቁጥር ማልፈጀው ነው የሚለው። ግን ለምን? አስባቡ ብዙ ነው። እውነተኛ ደግ ባሪያ የሆንክ እንደሆነ ከሁለት አንድ ነው። አላህ ይፈትናል። ኢማ ወንጀልህን ከወንጀልህ ሊያጠራህ ወኢማ ደረጃን ከፍ ሊያረግልህ። ካልሆነ ራሳችንን እንፈተሽ። ደግ ሰው ካልሆነ ራሳችንን እንፈተሽ። አላህ ስብሓነሁ ወተዓላ ሁሉንም እንደ ስራው ይመነዳዋል። በዱንያም አላህ አኺራ ላይ ይቅር ካላለን ወፊል አኺረቲ አሸቅ የአኺራው የጠና ይሆናል። የቁል አላሁ ዐዘ ወጀል ወማ ቱጅዘውነ ኢላ ማ ኩንቱም ተዕመሉን። አትመነዱም በምትሰሩት ስራ ቢሆን እንጂ ይላል። ቀደም መግቢያ ላይ ያሰለፍኳቸው የተወሰኑ የቁርአን አንቀጾች አሉ። ذلك بأن الله لم يكن مغيرا نعمة أنعمها على قوم الله ሰዎች ዘንድ ያለውን ጸጋን የዋለላቸውን ጸጋን አይቀይረውም ማለት ይሄ ቃሉ ነው። ሰዎች አላህ ለባሪያዎቹ የሰጣቸውን ጸጋ አይቀይረውም። ይሄ ቃሉ ነው፣ አይቀየርም። حتى يغيروا ما بأنفسهم እነሱ ዘንድ ያችን ጸጋ እንደ ጸጋነት ሳይሆን ንዕማውን ንቅማ ሲያረጉት ይቀየራል። ጸጋውን በላእ ሲያረጉት፣ ካለ አግባብ ሲያወጡት፣ ካለ አግባብ ሲያኖሩት፣ ምስጋናን ሲያስወግዱ ከዛ ነገር አላህ አስወግደዋል። حتى يغيروا ما بأنفسهم። ስለዚህ እኛ ዘንድ ያለው የአላህ ጸጋ ውለታ ተቆጥሮ የሚዘለቅ አይደለም። ابدأ بنفسك ከራስህ ጀምር። አንተ ዘንድ ላንተ አላህ የሰጠህን ዓፊያ በስንት ሚሊዮን ታገኘዋል? ጉንፋን ይዞ አትወላገድም። ራስ ምታት አሞ አትንገዳገድም። ኩላሊት ትንሽ ጠና ቢልብህ መተንፈስ አይሳንም። ጤናማ የሆነው አስተነፋፈስ የልብ ድክመት ትንሽ ቢገጥምህ፣ የልብ እክል ቢገጥምህ ምንድነው የሚያደርጉልህ? ያኔ ሰው ሰራሽ የሆነ ነገር ይገጥሙልሃል። መተንፈስ ተስኖታል ተብሎ የሰው ሰራሽ ንፋስ ኦክሲጂን ይገጠምልሃል። ያችን ኦክሲጂን ተገጥሞልህ ትንሽ መተንፈስ ስትችል አልሐምዱሊላህ አሁን ነበር አይወኩት ትላለህ። ከራስህ ጀምር። በጤንነትህ የጤንነትን ማንነት የጤንነትን ምንነት ታማሚዎችን ጠይቃቸው ይነግሩሃል ዋጋ እንደሌለው። ከዚያ በኋላ ኒዕመት الإسلام የእስልምና ጸጋ፣ ኒዕመት السنة ኒዕመት طلب العلم አላህ ከሰዎች ከሚሊዮኖች መርጦ ሱናን ይሰጣል። ከሱንዮች መርጦ طلب العلم ይወፍቃል። ብዙሃኖች እኮ አይቀመጡ። ኒዕመት الأمان በሰላም ወጥቶ መግባት። ያችን ሰላም ያጣት ያውቃታል። ወላሂ ስንቶቻችን በሰላም ከቤት መስጂድ መጣ ስጋት ሳይኖር በሰላም ገብታ እችን ጸጋ አስታውሰን አላህን ምናመሰግን ሰዎች ስንቶች ነው። ስለዚህ
በራሳችን ላይ ያለው ጸጋ ሊቀየር ይችላል ከኛ ችግር قال الله عز وجل يا الله سبحانه وتعالى ጸጋን እንደ ተቀል የእስልምናን ጸጋ ለየት ባለ መልኩ አልቀበል ያሉ ሰዎችን አላህ ምን አላቸው ومن كان في هذه اعمالا በዚች ዱንያ ላይ አይነ ስውር የሆነ ልበ ድፍን የሆነ فهو في الآخرة أعمى جزاء وفاقا بآخرام السوء أين سورنو لب دفنو إلى الله سبحانه وتعالى فهو في الآخرة أعمى وأضل سبيلا تجماري مسمر يساته طمت الله يالا كالنو إلى إخواني في الله وما تجزون إلا ما كنتم تعملون بمثروا السرانجي كزوج لا تمندوا ملل إن الله لا يظلم مثقال ذرة كنتات تاكل ومنزر تاكل وجات تاكل كزام ينسى الله أيبدل باريوچن الله أيبدل يميمتا بلاء باتقالاي كراساچن በዚህ ዙሪያ ሰዎች የሚመነዱት እንደ ስራቸው ነው የተወሰኑ መረጃዎችን ምናልባት ቀልብ ብናረግ ምናልባት ለራሳችን ለነፍስያችን ብንራራላት ففي الصحيحين من حديث أبي هريرة رضي الله تعالى عنه أن النبي صلى الله عليه وسلم قال من ستر مسلما في الدنيا ستره الله في الدنيا والآخرة مسلم يهوننا كان نور ችግር ገሃድ ማውጣት የሌለበት በራሱ ብቻ የተገደቡ የሆኑ ጉዳዮችን የደበቀለት አሉ በዱንያ አላህ በዱንያም በአኺራም የሱን ነውር አላህ ይደብቅለታል አሉ እስቲ የኛ ስንት ነውራችን አላህ ስንት ነውራችን ደብቆልናል የሰዎችን ነውር ደብቀን ላይሆን ይችላል ግን የኛ ነውር ገሃድ ቢወጣ ከሰዎች መቀላቀል ባልቻለ ስለዚህ በዚህ ዘመን እንደምታውቁት ይህ አገልግሎቱን በአግባቡ ብናውለው ትልቅ የሆነ ጸጋ ያንን በአግባቡ ማዋል የተሳነን እንደሆነ ትልቅ የሆነ በላ የሆነው ይህ ማስ ሚዲያ ምን አይነት የሆነ አጠቃቀም ነው ያለን ከዚህ ማስ ሚዲያ ጋር የሰዎችን ነውር አይደለም የሰዎችን ገበና አይደለም ሰዎች የሚበሉትን የሚጠጡትን አይደለም በራሳችን ላይ እኮ ወሰን አልፈን ያለ ነው ባለቤቱን ምናልባት ሷሊህ የሆነች ሴት ባሏ ዘንድ መኝታ ክፍል ለብሳው ለመቅረብ ምትፈራው የሚያሳፍራት የሆነውን ልብስ በቀን ለብሳ ቀርጾ ይልካል ለዓለም ሕዝብ ልጆቹን ሴት ልጆቹን ይደረሱ በታይት ቀርጾ ቲክቶክ ላይ ምን ላይ ይለቃቸዋል አላህ Subhanahu Wa Ta'ala የሰዎችን ገበና ተከታታይ የሆነ አካላቶችን የራሳቸውን ገበና በራሳቸው እንዲያወጡ ያረጋቸዋል ማንኛውም አይነት ምግብ ቤት አይዘጋጅም ኢላ ተቀርጾ ቀድሞ ቢለቀቅ እንጂ ሰዎች ይበሉታል ስንቱ መርዝ ይሆንበታል በአይነ الناس ቤቱ ሰላም የለም ህመም ጭቅጭቅ መሻክል ሌሎችም وقال عليه الصلاة والسلام تملكت من ستر مسلما ستره الله في الدنيا والآخرة ትንሽ ትልቁን ከተጋለጥ አላህ ያጋልጣል ስንቶች ናቸው ያንተን ነውር የሚከታተሉት ምን አርጊያቸው ነው
ምቀኞች ላ والله የመጀመሪያው ችግር ካንተ ነው ራስን ፈትሽ وقال عليه الصلاة والسلام من أنظر معسرا أنظره الله في الآخرة من يسر على معسر يسر الله عليه في الدنيا والآخرة عند سو تبدروا كوندمو تبدروا ያንን ብድር በጊዜው መክፈል የተሳነው እንደሆነ የበለጠ ጊዜና የሰጠውና ያቆየው እንደሆነ አላህ Subhanahu Wa Ta'ala የሱንም ይቅር ብሎት በጊዜ አይዘውም ያቆየዋል لأن الجزاء من جنس العمل ሰዎችን እንደምትዳኘው ትዳኛለህ እንደምትዋዋላቸው አላህ ይዋዋላል وقال عليه الصلاة والسلام من يسر على معسر የተቸገረን አካል ከችግሩ ያወጣው እዳለበት ህመምተኛ ነው የቤት ክራይ ሌሎችም ችግሮች አሉበት ከዛ ችግሩን ያቃለለለት ወይም ከችግሩ ያወጣው አላህ Subhanahu Wa Ta'ala ከአኺራ ችግር ከዱንያም ከአኺራም ችግር አላህ ይገላግለዋል አሉ ረሱል ሰለላሁ ዐለይሂ ወሰለም وقال في بدء هذا الحديث ومن نفس كربة من كرب يوم كرب الدنيا نفس الله عليه كربة من كرب يوم القيامة دنيا ላይ ሰዎችን ከጭንቅ ያወጣቸው ዱንያ ላይ ካሉ ጭንቆች ካንዱ ከዛ ጭንቅ ያወጣቸው አላህ Subhanahu Wa Ta'ala አኺራ ላይ ካሉ ጭንቆች ያወጣዋል والله في عون العبد رسول صلى الله عليه وسلم الله سبحانه وتعالى ባሪያውን ያግዘዋል መታገዝን ትፈልጋለህ አይደል والله ጌታ አይደለም ጓደኛ ወንድም አጎትህ ባልደረባ መታውቀው ማታውቀው አካል ምን እየሰራህ ነው والله ቤት ለሰራ እንደዚህ ተፍተፍ እያልኩ ነበር እምችለውን አግዝሃለሁ ቀጥል ባያግዝህም የሱ ሞራል ላንተ እገዛ ይሆናል ባይሰጣ ከቀናት በኋላ والله እንደዚህ ነይቼ ነበር አልተሳካለኝም ኢንሻአላህ አብሽር በተሳካ ጊዜ እልክልሃል ቢለ በሞራል ተሰራለህ ያ ነገር ባይሆን ረሱል ሰለላሁ ዐለይሂ ወሰለም ንግግራቸው ሐቅ ማይሻር የጸና ትክክለኛ በሆነው ንግግራቸው والله في عون العبد መስፈርት አለው አላህ ባሪያውን ከመርዳት አይወገድም ይረዳዋል መስፈርቱ ما كان العبد في عون اخيه ወንድሙ እሱም ያን ባሪያ ወንድሙን ከመርዳት ያልተወገደ እንደሆነ ሁሉም ሰው እንደ ስራው ነው የሚመነደው አንተ አላህ እንዲዋዋልህ በምትፈልገው ሁኔታ የአላህ Subhanahu Wa Ta'ala ባሪያዎችን በዛ አይነት መልኩ ምትዋዋላቸው ይገባል አጥብቆ እንዲይዝህ ከፈለክ አጥብቅ በትንሽ በትልቁም እንዲያግራራልህ ከፈለክ አግራር قال عليه الصلاة والسلام كان في من كان قبلكم رجل تاجر يدين الناس ከናንተ በስተፊት የሆነ ሰው ነበራል ከናንተ በስተፊት ከነበሩ ህዝቦች የሆነ ነጋዴ ነበራል ሰማለ ነጋዴ ስማ የሆነ ነጋዴ ነበራል فكان يقول لغلمانه ለልጆቹ ወይም እሱ ዘንድ ላሉ ሰራተኞች ወይም ለባሪያዎቹ فكان يقول كان يدين الناس ብድርን ይሰጥ ነበር ለሰዎች ለሌላቸው አካላቶች ቀነ ገደብን ያደረገ ብድርን ይሰጣቸዋል ጊዜው ሲደርስ ለሰራተኞቹ ምን ይላቸዋል خذوا ما تيسر واتركوا ما عسر الله አግርቶለት ያመጣን አካል ተቀበሉት
ያቃታውን አካል እለፉት وفي بعض الروايات خذوا عن الميسر الله ያገራለት ገንዘብ ካለው አካል ተቀበሉ وتجاوزوا عن المعسر ችግር ካለባችሁ መክፈል ካቃታችሁ ከድሃዎችን እለፏቸው اتركوهم ተዋቸው ولعل الله أو كان يقول وتجاوزوا ይቅርበሉ የሌላቸውን አካል እለፏቸው ቀኑ ቢደርስም ولعل الله أن يتجاوز عنا فمات الرجل الله እኛን ይቅር ይለን ይሆናል ድሃዎችን ይቅርበሏቸው ብሎ ይላቸዋል الله سبحانه وتعالى الرسول صلى الله عليه وسلم ሞት አሉ ይህ ሰው الله ይቅር አለው الله ይቅር አለው የአላህ سبحانه وتعالى ባሪያዎች የሌላቸውን አካላት ካላመጣችሁ እያለ አይረግጣቸውም ነበር وقال عليه الصلاة والسلام من أقال مسلما أقال الله عثرته يوم القيامة በዱንያ ላይ አንድ ሙስሊም የሆነ አካል ሄዶ ከወንድሙ የሆነ ነገር ገዛ ከዚያ በኋላ ተቆጨ ይሄን መግዛት አልነበረብኝ ቢቀር ይሻለኝ ወይም ሌላ ነገር ልግዛ ይሄ ተወዶብኛል አነስተኛ የሆነ ነገር ልግዛ ብሎ ሄዶ ከተለያዩ በኋላ ምክንያቱም ሁለት ሰዎች ተስማምተው ባንድ ነገር ከተገበያዩ በኋላ ይሄም ከፍሎ ያኛው መቃውን ይዞ ከተለያዩ ትንሽ ቆይቶ ተመልሶ እንኳን ቢመጣ የመመለስ ግዴታ የለበትም ባለሱቅ ተለያዩ አለቀ በመሐከላቸው ዛፍ እንኳን ብትኖር እንጨት ቢኖር ሰው ቢያልፍ خلاص ተጨባብጠው ካለቀ አልቋል ትንሽ ሄድ ብሎ ተመልሶ መጥቶ ይቀርበኛ ቢል ግዴታ አይሆንበትም ይሄ ሊመለስ ሸርዓን ከመሆኑም ጋራ ረሱል ሰለላሁ ዐለይሂ ወሰለም ማን አቃለ ሙስሊማን በዚህ አይነት መልኩ ተቸግሮ አረ ይቀርበኛ እንካ መለስልኝ ብሬን ስጠኝ ሊላሂ ብሎ ያለው እንደሆነ እሺ ብሎ አዝኖለት የመለሰለት እንደሆነ አቃለ الله عثرته የሱን ወንጀሎቹን يوم القيامة الله ይቅር ይለዋል ከዚህ አካል ጭንቀቱን ሲያስወግድለት ይህም አካል يوم القيامة በወንጀሎቹ ጭንቀት ውስጥ ስለነበረ ስለሚሆን الله سبحانه وتعالى كذا ጭንቀት الله ይገላግለዋል አሉ فالجزاء من جنس العمل ሰዎች የሚመነዱት ልክ እንደ ስራቸው ከለታት አንድ ቀን የአላህ መልእክተኛ አለይሂ ሰላቱ ወሰለም ቁጭ ባሉበት ከባልደረቦቻቸው ጋር ልጃቸው ዘይነብ ልጅ ነበራት ታሞ ነበር የአላህ መልእክተኛ ዘንድ ገርገራ ሲጀምረው የአላህ መልእክተኛ ዘንድ ላከች ኡሳማ ብን ዘይድ ረዲየላሁ ተዓላ ዐንሁ እንደሚነግረን መጥቶ የአላህ መልእክተኛ ሆይ ዘይነብ ተጠራውሃለች فإن ولدها نفسه تقعقع في بعض الروايات تقلقل نفسه ውጭ ግብኝላት ያለችው በጣም ችግር ላይ ጭንቅ ላይ ነው ያለው ነፍሱ እየዋለለች ናት አልወጣ አልገባ ያለች ኑ ድረሱ ብለውሃለች ብለዋለች فقال النبي صلى الله عليه وسلم إن لله ما أخذ وله ما أعطى وكل إلى أجل مسمى في بعض الروايات وكل شيء بأجل مسمى الله ستة الله يازو إن يسونن ودسو تملاشوچنن اسو يسدنال لهلم نجر الله يكنا قدبن أرقولتان بጊዜው እንጂ አይሞትም ታገሺ فلتصبر ولتحتسب ጌታዋ ዘንድ ምንዳዋን ትጠብቅ ያን ታሳስበው ትታገስ ብለዋሉት ሄዶ ሲነግራት ያ ረሱል ያ አካል ምን ሆነ قالت
ወላሂ ለየእትየን በአላህ ስም ምላ የአላህ መልእክተኛ ሊመጡኝ ግድ ይላል ብላ አለች። ሄዶ ነገራቸው። የአላህ መልእክተኛ ቆሙ። ወመዐሁ ሙዓዝ ብን ጀበል ወኡበይ ብን ከዕብ ሰዒድ ብን ዑባዳ እነዚህ ሰዎች ኡሳማ ብን ዘይድ እነዚህ ሰዎች ሆነው ከአላህ መልእክተኛ ጋር አብረው ሄዱ። ከዚያ በኋላ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ልጇን ተቀብለዋት ልጁ ነፍስ ውጪ ነፍስ ግቢ ላይ አልቻሉም። አዝነው ሲያለቅሱ ቃለ ኡሳማ ቃለ ሰዒድ ብን ዑባዳ ረዲየላሁ ተዓላ ዐንሁ ቃለ ያ ረሱል አተብኪ ያ ረሱለላህ የአላህ መልእክተኛ አንቱም ያለቅሳሉ ብለው አላቸው። فقال النبي عليه الصلاة والسلام إنما يرحم الله من عباده الرحماء الله كون የሚያዝነው ለአዛኞች ነው። አላህ የሚያዝነው ለአዛኞች ነው ብለዋል። እንደው ይህንን ሐዲስ ሳስታውስ ከዚህ ጋር እንደው ሙናሰባ የሆነ ዛሬ የሰማሁት አንድ ሕያው የሆነ ምናልባት ልታውቁ ትችላላችሁ ከፊሎቻችሁ ሕያው የሆነ ጉዳይ ሰማሁኝ። ይሄ ምንድነው? አንድ ሰው ሁለት ህንጻ ያለው አዲስ አበባ ላይ ሁለት ህንጻ ያለው ሙስሊም ልጆቹን እዛ ገብቶ ከሱ ጋር ህንጻው ላይ ልጆቹ አይሰሩ። ልጆቹ ሌላ ቦታ ሌላ ሰው ዘንድ ተቀጥረው ይሰራሉ። ለልጆቹ ሐታ አላ ሙስተዋ ትምህርት ቤት እነሱን ያስተማረውን እንኳን የትምህርት ቤት አስቦ ከሰሩት ላይ አምጡ ክፈሉ ብሎ የሚያስከፍል አባት። ይሄ አካል እንደው አላህ ዘንድ ምን አይነት ሙዓመላ ነው የሚጠብቀው? የሱን ህንጻ የሚቆጣጠሩት ሌሎች አካላቶች ባዳዎች፣ የሱን ብር የሚበላው ባዳ፣ ልጆቹ ተከራይተው ይኖራሉ። ሌላ ቦታ ተቀጥረው እየሰሩ ወይም ለራሳቸው ሌላ ቦታ እየሰሩ ወላሂ ፌሮ ቀልብን የያዘው ወይስ ምንድነው? ኢነማ የርሐሙላህ ምን ዒባድ ሩሐማ አላህ የሚያዝነው ከባሪያዎቹ ለአዛኞች ነው ብለው አሉ ረሱል ሰለላሁ ዐለይሂ ወሰለም። እንደ ስራ ትመነዳለህ፣ እዘን ይታዘንልሃል፣ ደብድብ ትደበደባል፣ ቅጣት ትቀጣለህ። እንደሻሁን ምንዳ በዛው ልክ ነው። وقال عليه الصلاة والسلام الراحمون يرحمهم الرحمن ارحموا ومن في الأرض يرحمكم من في السماء ለአዛኞች አላህ ያዝንላቸዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ምድር ላይ ላሉ አካላቶች ይዘኑ። ንግግር ያንተን ብቻ አይደለም፣ ለመሪም ለተመሪም ባለስልጣንም ሌላውም ሁሉም ነው። ምድር ላይ ላሉ ሰዎች ይዘኑላቸው፣ ሰማይ ላይ ያለው ያዝንላችኋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እዘን ይታዘንልሃል። መሪ ለተመሪ እዘን ይታዘንልሃል። ባለስልጣን እንደዚሁ በተዋረድ ነጋዴዎች አላህን ፍሩ፣ እዘኑ። እናንተም የወጣችሁት ከናንተው ከወላጆቻችሁ ከማህበረሰብ ነው የወጣችሁት። بعد فضل الله عز وجل ሀብቱን የሰበሰብከው በእነዚህ በወንድሞች ጀርባ ተንተርሰ ነው። ያልሰረከው ያልዘረፍከው ከሆነ እዘን ይታዘንልሃል። قال عليه الصلاة والسلام إن هذه التجارة يدخلها اللغو فشوبوها بالصدقة تجاركم فجاركم إلا من قال هكذا وهكذا ነጋዴዎቻችሁ ከናንተ አመፀኞች ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። እንደዚህ ያለ ሲቀር ምን ያረገ ሰደቃ የሚሰጥ የሚያዝን እነዚህ አካሎች ከአመጽ ይወጣሉ። ንግድ ላይ ውሸት ይገባበታል፣ መሃል ላይ ይገባበታል፣ ማጭበርበር ይገባበታል። በሰደቃ አብሱት አሉ ረሱል ሰለላሁ ዐለይሂ ወሰለም። እዘን ይታዘንልሃል።
ሚገኝን አጋጣሚ በሙሉ እየተጠቀምክ አትበዝበዝ። ወላሂ ነገ ጥላው ትሄዳለህ። ሌሎች ሰዎች ይከብሩበታል። ነገ የውመል ቂያማ እርቃንህን 500 ዓመት ትታሰብበታል። ይተሳሰብሃል ጌታ ለብሳ አይደለም እርቃንህን يوم في يوم تبلى فيها السرائر የውስጥህ ጋድ በሚሆንበት ቀን እርቃንን ትቆማል። እዘን ይታዘንላል። ዘመኑ እንደዚህ አይደለም። ሌላው ሰው እንደ እኔ ባዝን ሌላው አያዝንልኝም አትበል። ረብ العالمين ያዝንልሃል። አትቋጥር። والله በሌላ ቦታ ያስወጣሃል። ቤተ ዘመድ እናት አባቱ ገጠር ላይ በአመት አንዴ ጨርቃቸውን ቢቀይርላቸው እሱ ባልተቤቱ ቁምሳጥኑ ይሞላና ሌላ አሰራልኝ ትለዋለች። እሺ አረ አንቺ ያልሽው ችግር የለም አብሽሪ። ለልጆቹ ሌላ ቁምሳጥን ለባልተቤቱ 2 አረ ቤቱም የጠበበ ነው ሌላ አስብ ትለዋለች። አረ አብሽሪ ላንቺ ማልሆነው የለም። ቤተ ዘመድ አፈርድሜ ይበላሉ። ዘካው በአግባቡ አይደርስም። ለምስኪኖች አይወጣም። ለመስጊድ አራ የማብራት ምትለው እንዴ ስንት አለ حقوق كثيرة ወጪዎች ብዙ ናቸው። አንተ እኔን ብቻ ነው እንደምታየው ሱቄን ብቻ ነው እንደምታየው ሌላ ሰው አይታየም። ከዛስ ወጪዎች ይመጡበታል። እናንተ ገቢዎች ናቸው የምትሏቸው ወጪዎች ገቢዎች አይደሉም እነዚህ። አላህ ይመራበታል። በኸይሩ አይወጣም በሸሩ። ይህንን ሐዲስ ስማ ረሱል ሰለላሁ ዐለይሂ ወሰለም እንደሚሉ ሰናኢዑል ማዕሩፍ ተቂ መሳሪዕ ሱእ መልካም ስራን መስራት በጎ መሆን የቀን ክፋትን ይመልሳል። الصدقة تطفئ غضب الرب ልገሳ ሰደቃ የጌታን ቁጣ ታበርዳለች አሉ። የሚመጣብህን እነዚህ ወጪዎቹን መጥቶብህ ገቢዎችን በላቸው እንዳሻ በሌላ ማካል መጥቶብህ በዛም መጥቶብህ ሁሉንም አላህ Subhanahu Wa Ta'ala ይመልስልሃል። እስቲ አንተ በአግባቡ አውጣ። ለአኺራህም ለዱንያህም የሚጠቅምህን አድርግስ። ለባለ ስልጣን ለባለ ሀብት ካለ አግባብ አታውጣው። ማውቀው አንድ ወንድም አለ። እንዴት ነው አልኩት። ስልኬን ባለ ስልጣን ያውቀውማል። ላው ገቢዎች ወላ አንድ ሰው ማረግ ያለብኝን ከመንግስት አካል ቀጥታ አረጋለሁኛል። ግድ ያረጋብኝ እነሱ አላህ ዘንድ ግዴታ ባይሆንብኝ ግድ ያረጋብኝ አረጋለሁ። መተው ይሄን አለንገምትባለ እንዲናረጋለን አልሰማቸው ማን እጄን አንስቼ ወደ ጌታዬ ዱዓ አረጋለሁ። ህንጻ ያለው ወንድምን አውቀዋለሁ። አንድ ጊዜ እነሱ እንዳሉኝ አይመጣብኝም ማለት በየአመቱ ከፍለው ግብር ወይም ከፍለው ያለብኝ ነገር በመገምተው ልክ ይመጣል። በዛ ልክ ከፍላለሁ። ከአመት እስከ አመት መተው አዛ ማርግ የሚባል ነገር አጠገብ ያለውን ሱቅ ያሽጉታል። አጠገብ ያለውን ስንቱን አዛ ያረጋሉ። እኔን ያልፉኛል። ምን ይሆን ምስጥሩ? ሰደቃን ያበዛል። ቤተሰቦቹን ይጦራል። ታላላቆቹ አሉ አንድ ነገር አይረዱትም በቤተሰቦቹ እሱ እናቱን አባቱን ያባቱን 3 ነው 2 ሚስቶችን በአጠቃላይ ሁሉ ነገራቸውን የሚችለው እሱ። ለቤተሰቦቼ ደግናቸው የእናቶቼ ዱዓ አለ አላህ Subhanahu Wa Ta'ala መጥፎ ነገር ይዝልኛል። አልታማም አልহামዱሊላህ ዑምራ ሄዳለሁ ዱዓ አረጋለሁ። ቤተሰቦቻችን ላይ ብዙ ነን አንድ መሻክል የለም ማለት ማነው አባቱ 2 እና 3 ሚስቶችን አግብቶ ከዛ ሁላ ወንድሞቹ እንትን ያደርጋል። ያንድ እናት ልጆች ሆነን የምንኖረው አለ። አላህ የሚመጣውን በላ ይመልስልሃል። قال عليه الصلاة والسلام يا معشر الأنصار 5 إذا ابتليتم بهن وأعوذ بالله أن تدركون እናንተ አንሳሮች ሆይ 5 ነገሮች የተፈተናችሁባቸው እንደሆነ በአላህ ተጠበቃለሁ እናንተንም በአላህ ተጠብቃችኋለሁ እንዳትፈተኑባቸው እንዳትፈተኑባቸው በአላህ ተጠብቃችኋለሁ።
قال ما إذا فشى الفاحشة في قوم حتى يعلنوا بها ሰዎች ዘንድ ዝሙት ልዋጥ ሌሎችም አጸያፊ የሆኑ ተግባራት በዲናችን የተወገዙ የተከለከሉ حتى በባህል ደረጃ እንኳን ሰዎች የሚጸየፏቸው እነዛ ተግባራት በሰዎች መካከል አይበዙም حتى يعلنوا بها ገሃድ ቢያወጡት እንጂ ያን ነገር ገሃድ ሲያወጡት إلا فشى فيهم الطاعون وأمراض لم تكن مضت في قوم قبلهم الذين مضوا በመካከላቸው አላህ የበሽታን አይነት ቢያበዛባቸው እንጂ የአላህን ድንበር ሲጥሱ አላህ Subhanahu Wa Ta'ala በዛው በብልታቸው አማካይነት ሌሎች ህዝቦች ዘንድ ያልነበር ያለፉ ህዝቦች ዘንድ የማያውቁት ያልሰሙት የማያውቁት የሆነን በሽታን አላህ በመካከላቸው ቢያበዛ እንጂ ዝሙት በክራይ መሆን አልተጀመረም አንዳንድ ሀገራቶች ላይ ሀገራችን ላይ አውቃለሁ ለዝሙት ቤቶች በግልጽ በየአንዳንድ መናፈሻ ስፍራዎች ጥጋጥጎች በየመንደሩ ይታወቃል በሽታውስ በዛው ልክ አይደለም መድኃኒት የሌለው በሽታ አያጠቃንም ያው ስንት ዓመታቸው ነው 30 ዓመት ያህል ይሆናል ወይም ከዛ በላይ ነው አላህ አለ የኤድስ በሽታ ምን አገኙለት ሌሎችም የአባላዘር በሽታዎችን የታለ መድኃኒቱ ከዛ በስተፊት የነበሩ ናቸው ከዚህ ህዝብ በፊት የነበሩ ናቸው የዛሬ 70-80 ዓመት በፊት የነበረ በሽታ ነው ዝሙት የዛኔ እንደዚህ ገሃድ የወጣበት ጊዜ አልነበረም وإذا منعوا زكاة أموالهم أنت نقادي أنت هبتام የገንዘባቸውን ዘካውን አናውጣም ያሉ ጊዜ ወይም ትንሽ በአግባቡ ያላወጡ ጊዜ ሲያጭበረብሩ ኢላ ሙኒዑ القطر من السماء በአብዛኛው ንግዳቸው መሬት ያፈራቸው ነው መሬት ካፈራቸው ላይ አላህ የምስኪኖችን ሐቅ ግድ አድርጎበታል ያንን ሲከለከል ዝናብ ወደ መሬት እንዳትወርድ ያደርግና በዛ አላህ ይቀጣቸዋል لولا البهائم لم يمطروا እንስሳቶች ባይኖሩ ኖሮ አላህ ዝናብን ባላወረደ ነበር أيها المؤمنون عباد الله ሌሎችንም እንደዚሁ ወንጀሎችን በሰራን ቁጥር አላህ ግዴታ ያደረገብንን ዋጅቡን ስንተው ክልከላቶችን ስንጥስ الله سبحانه وتعالى يسلط علينا أشياء لا نتوقع إلا سلط الله عليهم الطاعون قال إلا سلط الله عليهم جور السلطان وأخذ بعض ما في أيديهم بأقبابه ما رجع اللباتشون نقر سيادرقوا سيكروا ማህበረሰቦች ኃይለኛ የሆነ በዳይ የሆነ መሪን አላህ ይመራባቸዋል ከጃቸው ላይ ያለውን ፈልቅቆ ይወስደዋል ከፊሉን ወይም ሁሉን እስቲ ያለንበትን ዘመን እንመልከት እስቲ ከላይ ያለው አካል ድመት ቢሆን ከስር ያለው አይጥ ሆኖ ታገኘዋል حيثما تكونوا يولى عليكم እንደምትሆኑት ይመራባችኋል መሪው ማህበረሰቡ መጥፎ ሲሆን መሪው መጥፎ ማህበረሰቡ ሲስተካከል ከተስተካከለ ማህበረሰብ የተስተካከለ መሪ ብቅ ይላል መንግስት መሪ ምን ያርገ አንተ ፋስድ አንተ አጭበርባሪ እንቃርጎ ሚይዘን ይመራባል እኛ እንስተካከልስ መሪ ምን አረገ መሪ ጥሩ ብትሆን ጥሩ ይሆናል
መጥፎ ስትሆን እንደ ስራህ አላህ ይመረብሃል። ያለፈውን መንግስት ሰዎች አወገዙት። ከዛስ በሆነ መልኩ የሆነ ለውጥ ሲመጣ በዚህ መንግስት ምን አሉ? ወይ ያኛውማ ምን ያደርጋል? ኧረ ይሄኛው እንዲህ ቢሆን እሺ፣ ይሄ ቢወገድ አላህ የባሰውን ቢያመጣ ታወድሰዋል። ይሄን ወደ ጌታችን እንመለስ። ምንም ነገር አይደለም። ليس لها كاشفة የሚገልጠው ምንም የለም አላህ ቢሆን እንጂ። ሼኽ الإسلام ابن تيمية رحمه الله تعالى ምን ይላል? ሰዎች ጠላትን አላህ ሲመራባቸው ህመምም ይሆን ሌላም ጉዳይ ሌሎችም ጉዳዮች ሲገጥሟቸው ያንን በእልህ መልኩ በሆነ አይነት መልኩ ሊወጡት ጥረት ያደርጋሉ። ነገር ግን መለስ ብለው ወደ ራሳቸው ቢመለሱ እነሱ ሌላው ላይ የሰሩትን ግፍ ቢመለከቱ አላህ በዛ ነገር እየቀጣቸው በዚያችን እየተመነዱ እንደሆነ ያውቁ ነበር። ስለዚህ የሆነ ነገር ሲደርስብህ ከወንድም ከጎረቤት ከሌላም ቶሎ ብለህ ወደ ጌታ ተመለስ። በሰራሁት ስራ እንጂ አላስከኝም፣ እንዲያውም ይሄ ነገር በዱንያ ስለሆነ በዚህ ስላቃለልክልኝ በዚሁ አሳልፍልኝ ጌታ ያንሳልኝ እያልን ወደ አላህ ስንመለስ የሚደርስብህ መዓት ይቀላል። ላይወገድ ይችላል፣ ነገር ግን ህመሙ ክብደቱ ጭንቆ ይቀልልሃል ወደ ስትመለስ ወደ አላህ Subhanahu Wa Ta'ala። እስቲ እኛ ተስተካክለን እንሞክር። እኛ እንስተካከል እስቲ። እኛ ጥሩዎች እንሆን እስቲ። እኛ ከስር ያለው ማህበረሰብ ከስራችን ያለውን አካል እንኮረኩማለን፣ ከላይ ያለው ይኮረኩመናል። አንተ በትንሽ መዶሻ ከስር ያለውን ትቆረቁረዋለህ ወይም ትኮረኩመዋለህ። አላህ ከላይ ያለውን በትልቅ መዶሻ ያስኮረኩማል። በኸይር አላወጣ ያልከውን በሸር ያስወጣሃል። ሰዎችን አትጫኑ። ያገኘነውን አጋጣሚ እየተጠቀመን ማህበረሰቡን አንበዝበዝ። መዲቅ ሆርሙዝ ተዘጋል። የሆርሙዝ ሰርጥ ስለተዘጋ ነዳጅ የለም። እንደዚህ ብቻ ትንሽ አጋጣሚ ከወደ ምዕራባውያን ዘንድ ኮሽ ትላለች። እዚህ ሀገር ፍንዳታው እዚህ ሀገር ነው፣ ድሃዎች ዘንድ። ከዛ ምን ያደርጋሉ? ወዲያው መጋዘን ላይ ይቀረቀራል። ዕቃ አስፈላጊው ከውጭ የሚመጣ ዕቃ በሙሉ መጋዘን ውስጥ ይገባል። ማህበረሰቡ ያጣዋል። ከዛስ በጓሮ በር አይጠፋም። እኔ እፈልግልሃለሁ የሆነ ሰው ጋር አለ ብለውኛል፣ እኔ ያወጣልሃለሁ፣ ይሄን ያህል ትከፍላለህ። የጥፉን እጥፍ እየጫነ ያ ማህበረሰቡ ይፈልገዋል። ዕቃውን ምን ያደርጋል? ይገደዳል። የዛኔ የጨመረው ያቺ ኮሽታ ብትጠፋ መዛው ትቀራለች ዋጋው። ምን ነው ስትለው ወላሂ በውዱ ጊዜ ያስገብችው። ውሸታም። አላህ ያውቃል በርካሹ ጊዜ እንዳስገባው። በረካ የለም። ትሸጣለህ እጥፍ ድርቡን አድርጋ፣ በረካ ግን የለም። ستازن التازنلال. قال النبي عليه الصلاة والسلام كما جاء في حديث أبي صرمة رضي الله تعالى عنه: من ضار أضر الله به. سوّتشن يقودا الله يقودا ولا. ومن شاق الله عليه. سوّتشن يتجانا. سوّتشن كاكمتشو بلا يجانا باتشو. ያስቸግራቸው አላህ Subhanahu Wa Ta'ala ይጭንበታል። ችግርን ያረግበታል። ማይወጣው እስቲ ማን የሚባለው በእናንተ አማርኛ ሲሆን ቃሉ እንግሊዝኛ ነው። ቦስ ይላል እሱ አይወራ ሄዷል እኮ እዛ ደርሷል ይላል። እስቲ ያለበትን የህመም ብዛት ጠይቀው። ማታ ተኝታ ታድራለህ ወይስ በለውስ? አንተ በር ሰባራ እንኳን ቢሆን ገርበብ አድርገው እያንኮራፋ ታድራለህ። እሱ ሰላም የለው።
ሰላም የሚኖርህ ከጌታ ጋር ያለህን ግንኙነት ስታሳምር፣ ሰላም የሚኖርህ ከማህበረሰብ ጋር ያለህን ግንኙነት ስታሳምር፣ ህመም የለ፣ ጭንቀት የለ፣ አትጨናነቅ። የሰላም ኑሮን ጌታና መስገን የሰላም ኑሮን ትኖራለህ። أيها المؤمنون عباد الله، قال النبي عليه الصلاة والسلام كما جاء عند الترمذي وابي داود وغيره من حديث عبد الله بن عمر رضي الله تعالى عنه أن النبي صلى الله عليه وسلم قال: يا معشر من أسلم بلسانه ولم يفض الإيمان إلى قلبه لا تؤذوا المسلمين ولا تعيروهم ولا تتتبعوا عوراتهم فإنه من يتتبع عورة أخيه تتبع الله عورته ومن تتبع الله عورته فضحه الله ولو في جوف رحله. ننتالو يا معشر من أسلم بلسانه بملاسو اسلمنان يتقبلات يهوناتشو أكالاتوچوي ሙስሊሞችን አዛ አታድርጉ። በትክክል ያመኑ አካላትን አዛ አታድርጉ፣ አታነውሯቸው። በፌስቡክም ይሁን በቴሌግራምም ይሁን በዛ በቅላቅሎቹም መንደር ይሁን ቲክቶክ፣ በዩቲዩብ፣ በኢንስታግራም፣ በጅንግራም ባሻህ በለው ላ ተተተበዑ ዐወራቲሂም የሙስሊሞችን ነውራችን ተከታተሉ። ይሄን ያደረክ እንደሆነ አላህ Subhanahu Wa Ta'ala አንተን ነውርህን ይከታተለዋል። አላህ ነውሩን የተከታተለው አካል የቤቱ የመኝታ ክፍል ውስጥ እንኳን ቢሆን ከፊሎች ምን ይላሉ? የግመሉ ሆድ ውስጥ እንኳን ቢሆን ይላል። እዛው ውስጥ እንኳን ቢሆን አላህ ገሃድ ያወጣዋል፣ ያጋልጠዋል አሉ። ስንቶች ናቸው ውርደት የገጠማቸው አላህ ደብቆላቸው ሲያኖራቸው የነበረው አካላት። أيها المؤمنون عباد الله، እንደምትዳኘው ትዳኛለህ፣ እንደምትገባያየው አላህ ሰዎችን እንደምትዋዋላቸው አላህ ይዋዋላል። ارحموا الناس يرحمك الله عز وجل። ለሰዎች ዘን አላህ ያዝንልሃል። ሰዎችን እንደምናደርጋቸው አላህ ያደርገናል። በጉልበት አትመካ። ጌታ ካንተ በላይ ጉልበተኛ ነው። ጉልበተኞችን ያዝብሃል። وما من يد إلا يد الله فوقها وما بظالم إلا سيبلى بظالم። ማንኛውም እጅ አላህ Subhanahu Wa Ta'ala አላህ ማንኛውም ከፍ ያለ እጅ እንኳን ቢሆን የአላህ Subhanahu Wa Ta'ala እጅ ከዛ አካል በላይ ነው። የሆነ በዳይ አይኖር ምድር ላይ አላህ Subhanahu Wa Ta'ala ከሱ የበለጠ በዳይን አላህ ቢመራበት እንጂ። ሸኻችን حفظه الله تعالى አንድ ቅሳ ይነግረን ነበር። አንድ የሆነ ሰው ነበር ይላል አባቱን የሚደበድብ አባቱን ይደበድባል። ከዛ በኋላ አባቱን ከደበደበው በኋላ ከቤቱ እየጎተተ ወስዶ በሩ ላይ ይጥለዋል። አረ ልጅ አላህን ፍራ ታው ደብድቦት እዛው ባለበት ዝም አይልም። ጎትቶ ወስዶ በሩ ጋር ይጥለው ነበር። የሱ ልጅ ሕፃን ሆኖ ያየዋል። አባትየው የሚሰራውን ልጁ ያያል። ከጊዜያት በኋላ ጎረመሰ። እሱም አባቱን ማንጠባጠብ ጀመረ፣ ይመታው ጀመረ። ከዛ እየጎተተ ይወስደዋል። በሩ ላይ አድርሶ አይተውም፣ አሳልፎ ከበሩ አውጥቶ ይጥለዋል ወደ ውጭ። ልጄ እኔ አያተን ደበደበው ነበር፣ ከቤት ግን አላስወጣው ነበር። ጎትቼ በሩ ላይ ወስጄ ብቻ ነው አስፈራርቼ መተው። ለምን ታስወጣኛለህ አለው። አባተን ተደበደበ እንደነበረ እኔም ደብድቤሃለሁ፣ ይሄ ምንዳህ ነው። ትጎትተው ነበር፣ ጎትተሃለሁ፣ ምንዳህ ነው። እሺ ለምን ታሳልፈኛለህ? እቺ ምርቃት ናት።
ይሄ የዱንያ ቅጣት ነው። ለልጆችህ መታዘን እንደሆነ አላህ Subhanahu Wa Ta'ala ነገ የልጆችህ እጅ ላይ ይጥልሃል፣ ያዝኑልሃል። ምትበድላቸው እንደሆነ فالجزاء من جنس العمل እንደዛው ትመነዳለህ። ስለዚህ በአሁን ሰዓት ያለው መከራ የኑሮ መከራ የሰላም እጦት ሌሎችም ነገራቶች መንግስት እውን የተሳነው እንደሆነ ራሱ ሰበቡኛ ነው፣ ጥፋቱኛ ዘንድ ነው ተስኖትም እንደሆነ። ስለዚህ እኛ እንስተካከል፣ ማህበረሰብ ይስተካከል፣ ሀገር ይስተካከላል፣ በልብሎም ሀገሮች ይስተካከላል። እኛ ሳንስተካከል የኑሮ መስተካከልን እንፈልጋለን። እስቲ አንተ ከጌታ ጋር ያለህ ዓላቃ ምን አይነት ነው? ከጌታ ጋር ያለህ ግንኙነት በአዝካር፣ በዱዓ፣ በልመና፣ በሰላት፣ በዒባዳ አላህ አንተ ላይ ግዴታ ባደረገው ነገር ክልከላቶች ላይ እስቲ ከጌታ ጋር ያለህ ግንኙነት ምን ይመስላል? ይህንን ያሳመርክ እንደሆነ መጥፎ የሆኑ ማህበረሰቦች ዘንድ እንኳን ብትኖር የሚመጣውን በላ በአንተ ምክንያት አላህ ይመልሰዋል። قال بعض السلف إن الله لا يرفع البلاء عن هذه الأمة بزمانه ስለነበሩ ህዝቦች ነው የሚያወሩ። አላህ በላአን ከነዚህ ህዝቦች አላህ ያነሳላሉ። بأبي حمزة السكري أبو حمزة السكري የተባለ ሰው ነበር፣ صالح ሰው። በዘመኑ ሙብተዲያዎች ይበዙ ነበር፣ አዛ ያረጉት ነበር። ሰውየው ግን صالح ነው። አንዴ ከለታት አንድ ቀን በዘመኑ የነበረው ገዢ ዘንድ ወስደውት እስቲ ይወያየን ያካል ጥመት ላይ ነው ያለው፣ ማህበረሰብን ያጠመመ ነው፣ እሱ ሱኒ ነው፣ እነዛ ሙብተዲያዎች ናቸው ብለው አሉት። ያ አባ ሐምዛ አለው أترى أن هؤلاء كلهم ضلال على باطل وأنت على حق؟ እስቲ ምን ይመስላል? እስቲ ንገረኝ። እነዚህ ሰዎች ባጠቃላይ ሁሉም ጥመት ላይ ሆኑ፣ አንተ ሐቅ ላይ ነኝ ብለህ ታስባለህ ለብቻ አለው። قال نعم كل هؤلاء على باطل وعلى ضلالة وعلى بدع وأنا على السنة على الحق. እኔ ሐቅ ላይ ነኝ። ሱብሃንአላህ። ሌሎች ሀገራቶች ላይ የነበሩ ዑለማዎች ምን አሉ? በዛን ዘመን የነበረው የሚመጣ የነበረን በላ አላህ ይመልሰው የነበረው በዚህ ሰው ነው ይላሉ። በተበላሸ ማህበረሰብ ውስጥ አንድ ደገኛ የሆነ ሰው ጥሩ ሰው ካለ አላህ በላን ያነሳል። ሌሎችን አትመልከት። ሁሉም ሰው እኮ እንደዚህ ነው። እኔ ብቻዬን እንዴት ዋሻለሁ? እንዴት እውነት ልናገር? በተለይ ነጋዴዎች ለየት ባለ መልኩ ወደዚህ አካባቢ ያሉት የት አካባቢ ሶጣ እኮ እንዳይንቁኝ ፈርቼ ነው። መርካቶ ማይዋሻል እኔ አይጠፋም። ለአላህ ስንት ደጋግ ባሪያዎች ሊኖሩ ይችላል፣ ግን አስቸጋሪ ነው። ግዴታ ዋሻለሁ። እኔ ሰለፊ ነኝ አለ አንድ ወንድሜ። እንዴት ላድርግ? ወላሂ ብዙ ነገሮችን የአላህን ዳር ድንበር ጠብቃለሁ፣ መርካቶ ላይ ግን ሲሄድ ግድ ነው አለኝ። እንዴት ግድ ነው እንዴ? አንድም ሰው አይገዛኝም ካልዋሻው አለ። እንዴት ብለህን የምትዋሻው አልኩት። ኦሪጂናል ያልሆነውን በተመሳሳይ ኦሪጂናል ነው ይሸጣል አለ። እንዴት ስለው ሁሉም ሰው ያንን ዕቃ ኦሪጂናል ነው ብለው ስለሚሸጡ ሰዎች ያንን ደግሞ በዛ ዋጋ ነው የሚገዙት፣ ተመሳሳይ በሆነ ዋጋ። ይህንን ካላልኳቸው መች ይገዙኛል? ምክንያቱም ይሄ ኦሪጂናል ነው ብዬ በኦሪጂናሉ ዋጋ ፌኩን ሸጠዋለሁ። የታወቁ ሰዎች ሲመጡ፣ ምስጢር አዋቂዎች ሲመጡ፣ ገንዘብ ያላቸው መግዛት የሚችሉ ሰዎች፣ ቋሚ ደንበኞች ሲመጡ ኦሪጂናሉን ሰጣቸዋለሁ ከፍ ባለ ዋጋ። አለበለዚያ ሌላው እንደዛ ነው ማለት። አለበለዚያ አንድም ሰው እኔን አይገዛኝም ማለት ነው። ሱብሃንአላህ من ترك لله شيئا عوضه الله خيرا منه. الله سبحانه وتعالى الله ننطبق ونطيق والن الله يصلح العباد والبلاد بارياوچن ሀገርን መሪንም ተመሪንም الله سبحانه وتعالى እንዲያስተካክለን አላህን እንለምነዋለን። የሚመጣን በላ እኛ ለሚመጣን በላ በአጠቃላይ አላህ እንዲመልስ
እኛ እንመለስ እያልኩኝ በዚሁ ላብቃ። አሰሉላህ ሱብሓነሁ ወተዓላ አን ይወፍቀኒ ወኢያኩም ወልሐምዱሊላሂ ረቢል ዓለሚን ወጀዛኩሙላህ